ምርጫውን ለማደናቀፍ የተመደበው 35 ሚሊዮን ብር እንዲመለስ ተጠየቀ። በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተደመጡ። ህወሓት መንታ መንገድ ላይ መቆሙን ተሰማ። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት በድጋሜ ጤና ይስጥልን እያልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች የዓለም አቀፍ ወቅታዊ እንዲሁም የሀገራችን 7ኛ ጠቅላላ ታሪካዊ ምርጫ ክስተቶችንና ሌሎች ትኩስ መረጃዎችን ይዘንላችሁ ቀርበናል። ወደ ዋና ዋና መረጃዎች ስናል ምርጫውን ለማደናቀፍ የተመደበው 35 ሚሊዮን ብር እንዲመለስ ተጠየቀ። ህወሓት መንታ መንገድ ላይ መቆሙን ተሰማ። በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተደመጡ። በሰሜን ሸዋ አስከሬን በቤት አስቀምጠው ድምጽ የሰጡትን የቤተሰብ አባላት አስደናቂ ታሪክም አካተናል። የኢራንና የአሜሪካ ሚስጥራዊ ንግግሮች፣ የእስራኤል መርከቦች በሆርሙዝ ስትሬት ሊታገዱ እንደሚችሉ የተሰጠው ማስጠንቀቂያና የሩሲያው ፕሬዝዳንት ፑቲን ያስተላለፉት ጠንከር ያለ የሚሳኤል ትዕዛዝን አካተናል። እንደ ሁልጊዜ እስከ መጨረሻው ድረስ አብራችሁን ቆዩ እያለን ወደ ዝርዝር መረጃችን እንሸጋገራለን። የዛሬው ቀዳሚ ዜና አጀንዳችን የሚሆነው ሀገራዊ ምርጫውን ለማደናቀፍ በሚል ከህወሓት 35 ሚሊዮን ብር ተቀብለው የነበሩት ታጣቂዎችና አመራሮች የተሰጣቸውን ተልዕኮ ባለማሳካታቸው ምክንያት ገንዘቡ እንዲመለስ መጠየቃቸውን የሚገልጽ መረጃ እናጋራችኋለን። የዘንድሮ 7ኛው ሀገራዊ ምርጫ ሰላማዊ በሆነ መንገድ እንዲጠናቀቅ ለማድረግ የተለያዩ ሙከራዎች ሲደረጉ መቆየታቸው ይታወቃል። ከነዚህም መካከል በምርጫው ሂደት ላይ ከፍተኛ ሁከትና ብጥብጥ ለመፍጠር እንዲሁም ህዝባዊ ሰላምን ለማደፍረስ ያለመውና በህወሓት ፋይናንስ የተደረገው ሚስጥራዊ ስምምነት ይገኙበታል። የደረሱን መረጃዎች እንደሚያመለክቱት የታጣቂዎችና አመራሮች ይህንን የምርጫ ማደናቀፍ ተልዕኮ ለመፈጸም ሚስጥራዊ ውል በመግባት 35 ሚሊዮን ብር ከህወሓት ተቀብለው ነበር። ይሁን እንጂ ከተሰጣቸው የጥፋት ተልዕኮና ከተቀመጠው እቅድ አንጻር ሲመዘን በተግባር ያመጡት ምንም አይነት የጎላ ውጤት ባለመኖሩና የጥፋት ሴራው በመክሸፉ ህወሓት የሰጠውን 35 ሚሊዮን ብር በአስቸኳይ እንዲመለስለት ጥያቄ ማቅረቡን ተሰምቷል። ይህንን ገንዘብ መመለስ ጥያቄ ተከትሎ በጥፋት ኃይሎቹ መካከል የተፈጠረው ውጥረት ወደ ከፋ ደረጃ የተሻገረ ሲሆን የህወሓት ቃል አቀባይ ሚካኤል አስገዶም ጠንከር ያለ ማስጠንቀቂያ ሰጥተዋል። ቃል አቀባዩ እንዳስታወቁት የታጣቂዎቹና አመራሮቹ የወሰዱትን ገንዘብ በአፋጣኝ የማይመልሱ ከሆነ ሚስጥራዊ መረጃዎችን በአደባባይ ይፋ እንደሚያደርጉ ዝተዋል። ይህም በጥፋት ኃይሎች መካከል ያለው መናቆርና መከፋፈል በግልጽ ያሳየ ክስተት መሆኑን ነው የተሰማው። ወደ ሌላኛው ተያያዥ መረጃ ስንሸጋገር ህወሓት በትግራይ ህዝብ ደም እና እንባ ላይ የገነባው የስልጣን ግንብ ዛሬ ላይ በከፍተኛ የመፈራረስ አደጋ ውስጥ መውደቁን ተሰምቷል። ህወሓት አሁን ላይ ከትግራይ ህዝብ ጫና ይልቅ በውስጡ በተፈጠሩት መራራ የስልጣን ሽኩቻዎችና የሀሳብ ልዩነቶች ሳቢያ ለራሱ መጥፊያ መንገድ እየጠረገ ይመስላል ነው የተባለው። ከመቀሌ የመጡ መረጃዎች እንደሚያመለክቱት የቡድኑ ከፍተኛ አመራሮች ከምን ጊዜውም በላይ ተከፋፍለዋል። ይህ የውስጥ መናጋት ደግሞ በድርጅቱ ታሪክ ውስጥ አስከፊውን የመጨረሻ ምዕራፍ የከፈተ ሆኗል። በአሁኑ ሰዓት ከህወሓት አመራሮች በሁለት ዋና ዋና አጀንዳዎች ተከፍሎ እርስ በርስ እየተብላሉ ይገኛል ነው የተባለው። ግጭቱን በዋነኝነት ድርጅቱን ወደ አዲስ ጦርነት መግባት አለበት ወይስ የለበትም በሚሉ አጀንዳዎች ዙሪያ ያጠነጠኑ ቢሆንም የችግሩ ስር ግን ከግለሰቦች ፍላጎትና የስልጣን የበላይነት ጋር የተያያዘ ነው ተብሏል። ሞንጆሪኖ ፍሳ ማንጁስና ምግበይ ኃይለ አንድ ወገን ሆነው ከጆን መዲንና ከጄኔራል ማሾ ጋር የገነኑት የስልጣን ትግል የህወሓትን የውስጥ አንድነት ክፉኛ አናግቶታል። የግጭቱ መግለጫ የሆነው የጄኔራል ማሾና የሞንጆሪኖ ፍሳ መቃቃር የቡድን የውስጥ ድባብ ወደ ጦር ሜዳ ቀይሮታል። ጄኔራሉ ማሽ ሞንጆሪኖን አርጅታለሽ፣ ለድርጅቱ ምንም መፍትሄ አትሆንም በማለት ከድርጅቱ እንድትገለልና ወደ ገዳም ወይም ወደ ውጭ አገር እንድትሄድ በግልጽ መናገሩ በሁለቱ ቡድኖች መካከል ያለው ጥላቻ ምን ያህል ወደ ማያባራ
ግጭት ውስጥ እንደደረሰ ያሳያል ተብሏል። ይህ ደግሞ በዶክተር ደብረጽዮን የሚመራው የህወሓት አናት ላይ ትልቅ ድንጋጤ ፈጥሯል። የህወሓትን የፖለቲካና ወታደራዊ አፈጻጸም ለመገምገም የተቋቋመው አብይ ኮሚቴ በአሁኑ ሰዓት የቡድኑን መፈራረስ መሸሸጊያ ሊሆን አልቻለም። በተለይም እነ ጄኔራል ሞሾ የእናንተን የፖለቲካ አይመለከተኝም በሚል ሰበብ በኮሚቴ ስብሰባ ላይ መታየት ማቆሙን የሞንጆሪኖን መገኘት እንደማይፈልጉ ለሁሉም ግልጽ አድርጎታል። የቡድኑ አባላት በአንድ ጠረጴዛ ተቀምጠው መስራት አለመቻላቸው የድርጅቱን መጨረሻ ዋዜማ አመላካች ነው የተባለው። ለሌላ መረጃ ስናልፍ በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተደመጡ። ለሰባተኛው ጠቅላላ ምርጫ በትውልድ ስፍራቸው በሻሻ ድምጻቸውን የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫውን ለማደናቀፍ የታቀዱ በርካታ ሴራዎችን መክሸፋቸውን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የሚከተለውን ብለዋል። ይህም ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጭ አቅደው ነበር። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያውቅ ረብሻ ለመፍጠር ማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይህ ጤነኛ የትግል ስልት አይደለም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አክለውም ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገድል ይችላል። ጠላት ላይ የሚያርፍ አይደለም። ቦምቡ ሁለት ጠላትና ወዳጅ ተብለው በተለያዩ ኃይሎች ደንበር ተለይቶ የምትወረውረው ገዳይ እንጂ በማህበረሰብ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ በሚያደርግ ሰው ውስጥ ይዘህ የምትገባው ጉዳይ አይደለም በማለት ከበሻሻ ሀሳባቸውን አጋርተዋል። ይህ በእንዲህ እንዳለ በትናንትናው ዕለት በወልዲያ ከተማ ራስ አሊ ክፍለ ከተማ ቀበሌ 06 ጎንደር በር ኖክ ማደያ ፊት ለፊት ከቀኑ 6:40 ገደማ በንጹሃን ዜጎች ላይ የፈንጅ ጥቃት መፈጸሙን ታውቋል። ጥቃት ፈጻሚዎቹ ሰርገው የገቡ ጸረ ሰላም ኃይሎች መሆናቸው የተገለጸ ቢሆንም በአንድ ባጃጅ ላይ በተጠመደው ጸረ ሰው ፈንጅ በደረሰው በዚህ ፍንዳታ በሁለት ንጹሃን ዜጎች ላይ ከፍተኛ የአካል ጉዳት ደርሶ ወደ ሆስፒታል መወሰዳቸው ከስፍራ የደረሰው መረጃ ያመለክታል። ይህም ጠቅላይ ሚኒስትሩ ምርጫውን ለማደናቀፍ ቦምቦችን ስንለቅም ቆይተናል ማለታቸውን የሚያረጋግጥ ክስተት ሆኖ ተመዝግቧል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ኢትዮጵያ ዛሬ እያስተናገደች ያለችውን ትልቅ ፖለቲካዊ ክስተት በተመለከተ ሀሳባቸውን በቅኔ ከሽነው አቅርበውታል። አማካሪውም በዛሬው ምርጫ ጽንፈኞች ሳይቀር ተደንቀው እጅ በአፍ ጭነዋል ብሏል። ህዝቡ በዛሬው ዕለት ለመምረጥ ግልብጥ ብሎ ወጥቷል የሚሉት ዲያቆን ዳንኤል ስንት ማስፈራሪያና ስንት ስድብ ቢደርስበትም ህዝቡ ግን ጽንፈኞችን አልሰማም ብሎ መርጧል ይላል። በአማካሪው አገላለጽ ጽንፈኞች ተብለው የተገለጹት የፋኖና የኦነግ ሸኔ አማጽያን ናቸው። እነዚህን ኃይሎች ባለፉት ወራት እና ሳምንታት ህዝቡ እንዳይመርጥ ቢቀሰቅሱም ህዝቡ ግን እነዚህን ኃይሎች ማስፈራሪያ ጆሮ እየነፈገ እንዳለ በቅኔያቸው ጠቅሰዋል። ዳንኤል ክብረት በግጥም ባጋሩት አስተያየታቸው ህዝቡ የእነዚህን ኃይሎች ማስፈራሪያ አለመስማቱን ብቻ ሳይሆን ህዝቡ ግልብጥ ብሎ ለምርጫው መውጣቱንና በመምረጡን ጽንፈኛ ያላቸውን ኃይሎች ጭምር መደነቃቸውን እንዲህ በማለት ገልጸዋል። ባንዳውን አልሰማም ዜጋው አመረረ፣ ጽንፈኛ ደንግጦ አፍን በእጁ ጭኖ ያደንቅ ጀመረ በማለት እንደ ፋኖና ኦነግ ሸኔ ያሉ ኃይሎችን ጭምር በዛሬው ምርጫ ህዝብ ባሳየው ቁርጠኝነት መደነቃቸውን ጽፏል። ወደ ሌላ አስደናቂ መረጃ ስናል በዛሬው ምርጫ ውሎ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባይ ቀበሌ ሳክላ ምርጫ ጣቢያ ተመዝግቧል። ልጃቸው በሞት የተለየባቸው ቤተሰቦች አስከሬን በቤት አስቀምጠው 7 የቤተሰቡ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በቦታው የነበረው ማህበረሰብ ለዝናቸው ትልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ተሰጥቷቸው ድምጻቸውን ከሰጡ በኋላ ወደ ለቅሶ ቤታቸው ተመልሰዋል። ይህ ተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑ እምነት እና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ህያው ምስክር ነው ሲሉ አስተያየታቸውን የሰጡት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ናቸው። በሌላ በኩል የኢትዮጵያ ምርጫ ቦርድ 143 ምርጫ ጣቢያዎች በጸጥታ ችግር አለመከፈታቸውን አስታውቋል። በኦሮሚያና በአማራ ክልል በተወሰኑ ቦታዎች ድምጽ መስጠት ሂደት ከተጀመረ በኋላ የተቋረጠባቸው ምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ ይህንን ያስታወቀው ዛሬ ሰኞ ግንቦት 24 2018 ከጧቱ 12 ሰዓት ጀምሮ የተካሄደ ያለው 7ኛው ጠቅላላ ምርጫ በተመለከተ በሰጡት መግለጫ መሆኑን የኢትዮጵያ ኢንሳይደር ዘገባ ያመለክታል። በተጨማሪም በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ
አድርገዋል ሲል ጎጎት ፓርቲ ክስ ሰንዝሯል። ፓርቲው በፌስቡክ ገጹ ፓርቲውን ይንቀሳቀስበት የነበረው ሞተር ተነጥቋል፣ የምርጫ ወረቀት በፌስታል ይዘው ሲበትኑ ተመልክተናል፣ ለምርጫ ቦርድ ምርጫ እንዲቆም አሳውቀናል ብሏል። ሆኖም የሪፖርተር ዘጋቢ የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽ በሰጡት ምላሽ ወደ ቦታው አስተባባሪዎች ልከው እንዳጣሩት ምንም ነገር እንዳልተደረገ ማረጋገጣቸውን ተናግረዋል። ፓርቲው የተናገረው ከእውነት የራቀ መሆኑን ሌላ ሉካን በተባለው ጣቢያ አካባቢ የፓርቲውን ታዛቢ ባጅ ስለተጠየቀ አክሩፎ ከመውጣቱ ውጭ ሌላ የተፈጠረ ነገር እንደሌለ ነው ያስረዱት። ወደ ዓለም አቀፍ መረጃዎቻችን ስንመለስ የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ እንደገለጹት በኢራንና በአሜሪካ መካከል የሚደረጉ ንግግሮችና የመልእክት ልውውጦች እንደቀጠሉ ሲሆኑ አሁን ላይ የተነገሩ ያሉት ነገሮች ሁሉ ከእውነት የራቁ ግምቶች ብቻ ናቸው ብለዋል። በተያያዘም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በእርግጥም ስምምነት ማድረግ እንደምትፈልግ እና ይህን ለአሜሪካና አጋሮቿ ጥሩ ስምምነት እንደሚሆን ተናግረዋል። ይሁን እንጂ ኢራን የወደፊት ስልታዊ አቅጣጫዋን ሊቀይር የሚችል አዲስ ፍንጭ የሰጠች ሲሆን የእስራኤል የንግድና የጦር መርከብ በሆርሙዝ የባህር መተላለፊያ ላይ በቋሚነት እንዳያልፍ ልታግድ እንደምትችል አስጠንቅቃለች። ይህ በቴህራን በኩል የታየው እምቅ የፖሊሲ ለውጥ በቀጠናው ያለውን ወታደራዊ ውጥረት ይበልጥ ሊያባብሰውና የዓለም አቀፍ የባህር ላይ ንግድ እንቅስቃሴ ከፍተኛ አደጋ ላይ ሊጥል እንደሚችል የጂኦፖለቲካል ባለሙያዎች እየገለጹ ይገኛል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን የስትራቴጂካዊ ሚሳኤል ኮማንደር RS-26 ኦሬሽንኪ ሚሳኤሎችን እንዲዘጋጁ ከፍተኛ ትዕዛዝ አስተላልፈዋል። ይህም በዓለም አቀፍ ውጥረት ውስጥ ከፍተኛ ጫና መፍጠሩን ያሳየ ክስተት ነው የተባለው። በስተመጨረሻም የኤርትራ ማስታወቂያ ሚኒስተሯንና ከተለያዩ የህወሓት አመራሮች በኩል ኢትዮጵያ ዲሞክራሲያዊ ሀገር አይደለችም በሚል ትችት ሰንዝረዋል። ይሁን እንጂ ይህን የወቀሳ አውድ ያቀረበችው ኤርትራ ራሷ ከዓለም ኢኮኖሚ የተገለለች ወጣቶቿን በስደት ዓለም በቀዳሚ የሚጠቀሱባትና ሀገሪቱ ራሷ ወደ አንድ ትልቅ የእስር ቤት ግቢ የተቀየረች መሆኗን የታዘበው የፖለቲካ ተንታኞች ትችቱን አጣጥለውታል። ኤርትራ በታሪኳም አንድም ጊዜ ነጻ ፍትሃዊ ምርጫ ተካሂዶባት የማታውቅ ከአንድ ገዥ ፓርቲ ውጭ ሌላ ምንም አይነት የፖለቲካ አማራጭ የሌለባት እና የዜጎች መብት ሙሉ በሙሉ የተገደበባት ሀገር ሁና ሳለ ይህን ወቀሳ መሰንዘሯ አስገራሚ ሆኗል ተብሏል። በተያያዘ መረጃ የብሪታንያ መንግስት ዛሬ ባወጣው የጉዞ ማሳሰቢያ የኢትዮጵያን ጠቅላላ ምርጫ ተከትሎ ዜጎች ወደ ተለያዩ የኢትዮጵያ አካባቢዎች እንዳይጓዙ አስጠንቅቋል። ማስጠንቀቂያውም በአብዛኛው የኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስ ዜጎች ወደ ትግራይ፣ አማራ፣ በአፋርና ጋምቤላ ክልሎች ሙሉ በሙሉና በደንበር አካባቢ እንዳይንቀሳቀሱ አሳስቧል። በኦሮሚያ ክልል ከተወሰኑ ዋና ዋና መንገዶች ውጭ ጥንቃቄ እንዲደረግ የገለጸው ይህ መግለጫው በምርጫው ምክንያት ባንኮችና ተቋማት ስለሚዘጉ ዜጎች በአካባቢው ባለስልጣናት የሚሰጡ መመሪያዎችን እንዲከታተሉ መክሯል። የተወደዳችሁ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ መረጃዎች እኒህን ይመስሉ ነበር። በሀገራችን እየተካሄደ ስላለው 7ኛው ጠቅላላ ምርጫና ስለ ከሸፈው የጥፋት ሴራ እንዲሁም ስለ ዓለም አቀፍ ውጥረቶች ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ እንድታካፍሉን እንጋብዛለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምናወጣቸውን ትኩስ መረጃዎች በፍጥነት ማግኘት ትችላላችሁ። ቪዲዮውን ላይክ እና ሼር በማድረግ እንዳይረሱ። በሌላ ዜና እስከምንገናኝ ድረስ ቸር ቆዩ። ኦርቶጵያ የሁሉም ሚዲያ